ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እንዴት አላችሁልኝ ውድ ቤተሰቦቼ? ዛሬ በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁ ደሊያና ድራማ ክፍል 57 ይዘላችሁ ቀርባለሁ። ለቻናሉ አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ እላችኋለሁ። ኤሊናና የኤልሳ የቤዛ ክላስ ቤዛ ከቤታቸው ስለወጣች ሁሉን ደሳ ሁሉን ንብረታን ጥላ ስለወጣች ከዛ ደሊናና ኤልሳ ክላስ እያጸዱ ልብሶቿ እያጣሉ ነው ያለው። ከዛ ደሊና እያጸደች መሀል ላይ ኤልሳ ልብሶቹ ጥሩ ጥሩ አልሆነ ነጥላቸው ትላለች እና ከዛ ልብስ እንድትጥል ትሄዳለች ኤልሳ። ከዛ ደሊና ያጸደት ያለችው ወይ ወራ ብዙ ወራ ነው ያለው ያለት ያወረች። ከዛ ወረቃቅት ታገኛለች ማለት ነው የምተኛበት አልጋ ላይ ማለት ነው የቤዛ አልጋ ላይ። ከዛ የካሌብ አባትና የካሌብ እናት የውርስ ወረቀት ነው የሚውልና ከዛ ትደነግጣለች ደሊያና ማለት ነው። ከዛ መሀል ላይ ኤልሳ ትመጣለች። ኤልሳ ስትመጣ ደንግጣ ወረቀቱን ወደ ጀርባን ትደብቃለች። ከዛ ምን ሆነሽ ነው ትደነግጡ ትላታለች። ኤልሳም ደሊያና አይ አወራ ነው እያደነገጠኝ እንጂ እኔ ያላደነገጥኩም ትላለች። አይ የሆነ ነገር መሆንሻል ፊትስ ያየሁሽ ነው ትላታለች ኤልሳ ማለት ነው። አይ ምንም አልሆንኩም ትላለች። አይ የሆነ ወረቀት አለሽ የምንድን ነው አሳይኝ ትላለች። አይ እዚህማ የወደቀ ዝም ብሎ ነው ያገኘሁ ትላለች ደሊያና። ከዛ እኔ እኮ እህት ነኝ ለምን ትደብቅኛለች ትላለች ኤልሳ ለደሊያና። ደሊያና ደግሞ እኔ እኮ ምንም አልሆንኩም እኔ ዝም ብዬ ነው ትላታለች። ምንድነው አሳይኝ ትላታለች። አይ ምንም እኮ አይደለም ኤልሳዬ ዝም ብዬ እኔ በሀሳብ ስለተዋጥኩ ነው እንጂ ምንም አይደለም ትላለች ደሊያና። ምን የምን ሀሳብ ነው? የሰርግ ግርግዝ ነው የሰርግ ግርግዝ ነው የያዘች ሀሳብ በዚህ ምክንያት? እኔ ግን በዚህ ምክንያት አይመስለኝም ትላታለች ኤልሳ። ከዛ ደሊያና ደግሞ ትደናገጣለች። ነካልም ምንም አይነት እንዳትናገሪ ምንም እንዳትናገሪ ትላታለች። እና ካሌድስ አንቺ ተደናግጠሽ ሳያይሽ ዝም ብለሻል ትላለች ኤልሳ። ተደናግጠሽ ሳያይሽ እሱስ ምን ይመስለሻል? ዝም ብለሽ ይመስለሻል? ኧረ እባክሽ በእባክሽ ምንም አይነት እንዳትነግሪ ትላታለች ማለት ነው። ኧረ እባክሽ እያለች ትለምናታለች ደሊያና ኤልሳ። ኤልሳ ደግሞ አንቺ ግን ካሌብ የምትደብቁ ምስጢር አለ ማለት ነው። ለምንድን ነው አልነገረም? አንቺ ግን ምን ሆነሽ ነው? ምን ስላለሽ ነው የደበቅሽ ያለሽው? እውነትን አትናገሪም ትላታለች ኤልሳ ለደሊያና። እኔም ምንም አይነት ምንም ችግር እንዲፈጠር አልፈልግም ትላታለች ደሊያና ማለት ነው። ከዛ ኤልሳ ደግሞ ችግር እንዳይፈጠር አንቺ ድማ አትናገሪም ለምን ትደብቃለሽ ትላታለች። እሺ ደሊያና እኔ ምንም አይነት አልናገርም፣ አንቺ ግን ካሌብ የደበቅሽው ካለ በጣም ነው የማሳዝነው ትላታለች። እሺ ትላለች ደሊያና። ደሳለና ሂቱላት አይ አሁንማ የካሌብ ሰዓት የሚመጣለች ደርሰዋል ካሌብ ይመጣል ማለት ነው። ከዛ ትደነግጣለች። ወረቀቱን በጀርባ ትደብቃለች። ግን ፊቷን በጣም የደነገጠ ትንሽ ያሳያል ማለት ነው። ከዛ ካሌብ መጣ ደሊናዬ ምናምን ብሎ ይመጣልና ከዛ ደሊያናም ትደነግጣለች። ካሌብ መጣሃል ትለዋለች። አዎ መጥቻለሁ ይላታል።
ከዛ እኔ እኮ ስልክ ደውልልሽ አታንሲም፣ በቃ ክላስ የለሽም ይላታል። ከዛ ግን ዛሬ ደለናዬ ፊትሽ ጥሩ አይደለም ምን ሆነሻል ይላታል። ካሌብም አይ ምንም አልሆንኩም፣ አይ የሆነ ነገር መሆነሻል ይላታል። አይ ምንም አልሆንኩም አውራ ትንሽ አስተኝ ነው እንጂ ምንም አልሆንኩም ብላ ትነግረዋለች። ካሌብም ደለናዬ እውነት ትነግረኝ እፈልጋለሁ፣ ግን አንቺ ትክክል አይደለሽም። አይን ራስሽ እኮ አይኖች ሁሉም የድንጋጤ ምልክት አለበት ይላታል ማለት ነው። ካሌብም አትነግሪኝ ለምን? ኧረ የተፈጠረ ችግር ካለ ንገረኝ ይላታል። አይ የኔ ፍቅር ምንም የተፈጠረ ነገር የለም ትለዋለች። ደለናም ካሌብም ክላስ ሳጸዳ የቤዛ ክላስ ከዛ አንዳንድ ነገር ትዝ ያለኝ ነበረ ትላለች። አይ እሱማ እኔም እንደዛ ነኝ ይላታል። ካሌብም እኔም አውቃለሁ፣ ግን ደግሞ ሁሉም ጠልማት የነበረው ጊዜያቶች አልፎ አሁን ወደ ብርሃን ተቀይረው ይላታል ትለዋለች። እነሱም እንደዛ ይላታል ማለት ነው። ያው ትክክልና ካሌብም ያልፍ አልፎ እዚህ የደረስኩ እኮ እግዚአብሔር ይመስገን፣ ደግሞ ዛሬ በጣም ያልፍ አልፎ እዚህ ስለደረስኩ በጣም ደስ ይለኝ ነው ትላለች ደለናም ለካሌብ። ካሌብ ደግሞ አንቺ እኮ የዚህ ቤት እመቤቴ ነሽ ይላታል ማለት ነው። ደለናዬ አንቺ የደስታሽ ደስታ አይመስልም፣ ደስታ ወደ ሌላ የቀየርሽ ነው፣ ለምንድን ነው ምን ሆነሽ ነው ይላታል። ደለናንም የገነች ወረቀት ይዛ ምን እንደሆነ ብቻ ለመደበቅ የሞከረት ነው። ካሌብም አጥብቆ ይዛታል። ምን ሆነሽ ነው እንደዚህ ሆንሽ ይላታል። እውነት ንገረኝ፣ እኔ እኮ አጠገብሽ ነው ያለሁ፣ ማንም መጥቶ የአንቺና የእኔ ደስታ ማንም ሰው እንደበላሽው አልፈልግም፣ እውነቱ ንገረኝ የተፈጠረ ነገር ካለ ይላታል ማለት ነው። ደለና ደግሞ እኔንማ በጣም ፈርቻለሁ፣ የሆነ ነገር የሚያስፈራኝ ነገር አለ፣ የሁሉም አልፎ አሁን ደግሞ የብርሃናችን ተቀየሩ፣ አሁን ወደ ኋላ እንዳይመለስና እንደ ችግር እንዳይፈጠር ትላለች። አይ ደለናዬ እኔ እኮ ጠገብሽ ነው ያለሁ፣ ማንም ሰው ማንም ይሁን እኔ ያለሁ ማንም ችግር አይፈጠርም ይላታል። እና አንቺ ምን ሆነሽ ነው ይላታል። ደለና በጣም እኔ በጣም እወድሻለሁ እኔ ይላታል ካሌብም ማለት ነው። እና ለምንድን ነው እንደዚህ የምትሆኒ ይላታል። ከዛ ለደለና ደግሞ አዎ ካሌብ እኔን አንተ በጣም ነው የማውቅህ፣ እውነትህ ነው ትለዋለች። እኔም እኮ በጣም ወድሃለሁ ትላለች። ደህና እንደዚህ ከሆነማ አንቺ ተወደኝ ከሆነማ ለምንድን ነው እኔ ሲመጣ የደነገች የሆነ ድንጋጤ እኮ ተፈጥሮሻል አለ እኮ ፊትሽ ያስታውቃል ይላታል። አይ ምንም አልሆንኩም ትላለች። ቃል ያጽፈት ማለት ነው። ወረቃቅቴ አንዳንድ ነገሮች መስታወሻ ምናምን አግኝቼ እሳቸው ደግሞ አንዳንድ እቃዎች እያገኘኋቸው የቤዛ ክላስ ከዛ ሰው እኔ ደግሞ አልፈልጋቸውም በዛ ምክንያት ነይ ትላለች። አይ እውነት ንገሪኝ፣ እኔ እኮ ከአንቺ ምንም አቃ የምደብቀው ነገር የለኝም፣ ለምንድን ነው አንቺ የምትደብቅኝ? እውነትና አትናገርኝም? እኔ ስመጣ ፊትሽ ተቀያይሮ የድንጋጤ ፊትሽ ያሳየሽኝ ነበረ፣ አሁን ምን ስለሆንሽ ነው? ለምን እኔና አንቺ ምንም አይነት ደብቀሽ አላቅም ይላታል ካሌብም ለደለና። ደለና ደግሞ ስሜታዊ ሆነት ማለት ነው። ካሌብ እኔ ምንም አይነት ምስጢር የለኝም፣ ለምንድነው እንደዚህ የምትለኝ? አትጠራጠረኝ ትለዋለች። እኔ እኮ አንቺ በደንብ ነው የማውቅሽ፣ የልብሽ ትርታ ፊትሽ በደንብ አውቃታለሁ፣ ለምንድነው የምትደብቅኝ? እውነትን መናገር እፈልጋለሁ፣ እውነትን እንድትነግረኝ ይፈልጋለሁ ይላታል ማለት ነው። ካሌብም ደለና ክትም ሚላ በቃ አንድ ምንም ሳትናገር ማለት ነው። እውነትን ማውጣት ምንም አልፈልገትም።
አደሊናዬ እኔ እኮ የአንቺ ትርታ በደንብ ነው የማውቅሽ ነው። አንቺ ምን ሆነሽ ነው? ምንድን ነው እኔ እንዴት ደብቅን እየሞከርሽ ያለሽው? ወይ ከሰርጋችን በፊት የሰማሽው ነገር አለ? ምንድን ነው? ኧረ በእናትሽ ንገሪኝ። እኔ እኮ በደንብ አውቅሻለሁ። በጣም ነው የተቀያየርሽ ይላታል ካሌድም ለዳሊያና። ዳሊያና መናገር ያልፈለግን ወረቀትም በጀርባን ደብቃ ማለት ነው። በቃ ማሳየትም አትፈልግም፣ መናገርም አልፈለገትም። ምንም አይነት የለኝም፣ ምንም አትጠራጠር። አሁን ደግሞ በደስታችን ቀን በደስታችን ጊዜያችን እኮ የደስታችን ነው። ለምንድን ነው እኔ የምትጠራጠረው? ትለዋለች። ድርቅ ወይኔ ድርቅ ስትብል ማለት ነው። ያያት እንደዚህ አርገዛ ያት እንደዚህ ሲላት ደለና ድርቅ ብላ በቃ አሁን ግን እንተዋን ውሃ ቋጥረው ለማለቀስ የተቀራረቡት ነው። ከዛ ካሌድም አንቺ ምን የሆንሽ ነው ግን? እንዴት አለቅስ እኮ ነው የቀረብሽ የለሽው? ምንድን ነው እውነቱን የማትነግረኝ ለምን? ይላታል ካሌብ። እኔ እኮ ነው አንተ ብዬ ነው የምኖረው፣ እዚህ ደግሞ አንተ በደንብ ታውቃለህ። ለምንድን ነው እንደዚህ የምትይኝ? ትለዋለች ዳሊያና ለካሌብ። እኮ ስለምወድሽ ነው ስለምገርምሽ ነው። ለምንድን ነው የምትደብቂኝ እያልኩሽ ያለሁ ይላታል ካሌብም። ዳሊያና ደግሞ ካሌብ አሁን ምንም አይነት ወሬ አልፈለግም፣ አሁን ሌላ ወሬ ናውራ፣ ስለዚህ ናቁም ትለዋለች። ካሌብ ደግሞ ስለ ሰርጋቸው ይነግራታል። አዳራሽ ለማከራየትና ልብሶችሽ እንድትመርጭን ነው አንዳንድ ነገር ይላታል። እሺ በጣም ደስ ይላል ትለዋለች። አዎ ይላታል ካሌብ። ከዛ ዳሊያና ደግሞ የሰርጋችን ቀን ቀርቦ ማለት ነው ካሌብ ትለዋለች። አዎ ቀርቦ ነው ይላታል። ዳሊያና እንደ በፊትሽ አይደለሽም፣ ተቀየረሻል፣ ልብሽ ሌላ ቦታ ነው ያለው፣ አንቺ አይደለሽም ይላታል። አይ ካሌብ ሌላ አይደለም ትለዋለች። ኧረ ካሌብ እኔ ከአንተ ጋር ነው ያለው ሌላ ቦታ አይደለም ትለዋለች። ሀሳብ ትቀያየራለች ማለት ነው። ጭንቀት አልኮ ነው። ከዛ እኔ እኮ የሰርጋችን ቀን ትንሽ ያሰብኩ ነው፣ በዛ ጭንቀት ይዘኝ ነው ትለዋለች። አይ ድሊና ይላታል ካሌብ። ደግሞ እኔ የሙሽራ ቀን ደግሞ የሙሽራም ትንሽ ያሳሰበኝ ነው ትላለች። እኮ ተዋደደን ብዙ ነገር አሳልፈን እና ለምንድን ነው እንደዚህ የምትሆኒ? ሰው ምን ይለኛል፣ ሰው ምን ይለኛል አያስፈልግም ይላታል ማለት ነው ካሌብ። ካሌብ እውነትህ ነው፣ ግን ደግሞ ሰው ስለኛ ብዙ ነገር የማስብ አይደለም፣ የምንነግር አይደለም ይላ ትለዋለች። ምን ሰዎች ናቸው ስለምን ነው የምታወሪ? ይላታል ካሌብ። ቤዛ እኮ ከቤታችን ወጥታለች፣ ስለማንም ያወራሽ የለሽው ይላታል ካሌብ። ካሌብዬ እኔ እውነትን ለኛ ማንም ሰው መጥቶ እንድበጥበጥና አልፈልግም ትለዋለች። ሌላ ምን ያልሽ ነው? ቤዛ ከቤታችን ወጥታለች፣ ማንም ሰው የለም፣ አንቺ ስለማንም ነው ያሰብሽው ያለሽው? እውነት እስኪ ተናገሪ ይላታል ካሌብም። እኔና አንቺ እኮ አዲስ ምዕራፍ ነው የጀመርነው፣ ምንድን ነው እንደዚህ የምትይው? ይላታል። አሁን እሱ አውቃለሁ፣ ግን ደግሞ ካሌብዬ አንዳንድ ነገር አንዳንድ ጠዋሳ ከህይወታችን የማይጠፋ አለው ትለዋለች። ከዛ ካሌብም ደግሞ አይ እሱ ተይ ያለፈ አለፈ ነው ይላታል። እንደዛ ይላታል ማለት ነው። ከዛ መሀል ላይ ካሌብ አባቴ ከአሁን ሲኖር እንዴት መኮራልኝ ነበረ አባቴ ይላታል ማለት ነው። ካሌብ ዳሊያና ነው አባትህ ነው አባትህማ በጣም ጥሩ ሰው እንደሆኑ እማዬ ነግረኛለች ትለዋለች። ካሌብ ዳሊያና አባቴ ሁሉም ቤተሰብ አደራ እየጠበቀ ነው ያደገው፣ እኔም እንደዛ ነኝ፣ የአባቴ ውርስ ይወርሳለሁ፣ አባቴ
ቤተሰቡ አደራ ተሸክሞ ነው ያለፈው። እኔም እንደዛ አደርጋለሁ ይላል ካሌብም። ካሌብ እኔም አውቃለሁ እንደዛ ነኝ። እንደሌና ደግሞ ካሌብ እኔም አውቃለሁ አንተ እንደ አባትህ የቤተሰቡ ጠባቂ እንደሆነ ትለዋለች። ከዛ ካሌብ ደግሞ አዎ ትክክል ነሽ ደሌናዬ፣ ለዛ ነው እኔም በጣም በጣም የሚወድሽ የማፍቀረሽ ይላታል። ደሌናዬ አንድ ነገር ልንገርሽ፣ እውነት እንድትነግረኝ ይፈልጋለሁ። ማለት የደበቅሽን ነገር አለ ከፊትሽ ያስታውቃል። ለምንድን ነው የምትደብቅኝ? ይላታል ካሌብም ለደሊና። ካሌብዬ ለምንድን ነው እንደዚህ የምትጫንብኝ? እኔን አንተ የሚጎዳ ነገር አልፈልግም ትለዋለች። አልነግረህም ትለዋለች። ካሌብ ደግሞ ደሊናዬ ለምን እኔ እኮ የተጨናነቅኩ ነው ይላታል። አዎ ትክክል ነሽ ደሊናዬ፣ አሁን የምትሰኝ ግን ፊትሽ ሁሉ ነገር የተቀያየረን ነው ይላታል ካሌብ። እረ ደሊናዬ እውነቱ እንድትነግረኝ ይፈልጋለሁ፣ ተይ እንጂ ተይ ይላታል ማለት ነው ካሌብ። ደሊና ደግሞ ንገረኝ ብሎ ስለምናት፣ ደሊና ደግሞ በቃ ትንሽ ጊዜ ስጠኝ ወይ ደግሞ ተወሰነ ጊዜ ደረቅ ጊዜ እነግርሃለሁ ትለዋለች። ምን ያልሽን ነው? ለምን ጊዜ ነው ይላታል። ናይ እውነት ንገሪኝ፣ የሰርጋችን ቀን እኮ ትንሽ ነው የቀረው፣ ለምንድን ነው እንደዚህ የምትሆኒ ይላታል ካሌብ። ደሊናዬ ምንድን ነው የሰራሽ ያለውሽ? እውነት ንገረኝ፣ ደግሞ እንደዚህ የሚያደርግ እኮ የለን የልቤ የምንዋደደው ለመሸርሸር ነው እንጂ ሌላ አይደለም ይላታል። ካሌብዬ እውነት ነው፣ አንተ የልባችን ያለው የመዋደድ እና የፍቅር መለያየት አይደለም ወይ ደግሞ ሌላ ነገር አይደለም ትለዋለች። ናይ እውነት እንንገርሽ፣ አሁን የማታሳይኝ ወይም የሆነ ነገር የማትነግረኝ የሆነ ነገር ካለ በኋላ እኔ ወይ በሌላ ሰው ይቅር እንደምንባል እነግርሻለሁ፣ ግን አሁን እውነቱ እንድትነግረኝ ግን ይፈልጋለሁ ሲላት ደሊና እሺ ካሌብዬ፣ እኔም ፈጣሪ ምስክሬ ነው ለአንተ የሚነካ ወይ ለአንተ የሚጎዳ ነገር ምንም አይነት ስራ አልሰራም ትለዋለች። አሁን አድርግ ብላ ስትናገረው ካሌብም ስለምናት ምንም እሺ ማላን ያለች። ከዛ በኋላ ካሌብም ጥሎታል ወጣ ማለት ነው። ካሌብዬ ያለት ትለምነዋለች። ከዛ ደሊና ወደ ክላሳ ትሄዳለች እና ቁጭ ብላ ከዛ ኤልሳ ትወጣለች። ኤልሳ መጣች፣ ደሊና ትጠይቃታለች። ደሊና ምን ሆነ ነው ካሌብ ለመጀመሪያ ጊዜ አኩርፎ እንደዛ ሲወጣ ያየሁ፣ ምን ሆነ ነው ምን አጋጥሞ ነው ትላታለች። ምንም አይደለም ሁለታችን የተወያየን ነበረን፣ ምንም አላጋጠመን ትላለች። ኧረ እባክሽ ያወያያችሁ ነበረ ማለት ነው ትላለች ኤልሳም። አይ እውነት ተናገር እንጂ ካሌብ ለመጀመሪያ ጊዜ ነው እንደዚህ የሆነ ያየሁ፣ ደግሞ መጀመሪያ ጊዜ ነው እንደዚህ ካንተ ጋር እንደዚህ ሆነ ያየሁ ትላለች። ደግሞ አንቺ ለምንድን ነው እዚህ ክላስስ ቁጭ ያልሽው? ሰላም ቁጭ አላልሽም ትላታለች። እዛ እኔ እኮ ምንም አይነት አይደለም ምንም አልተደረኩም ትላለች። አይ እኔ ካሌብ ለመጀመሪያ ጊዜ ከአንቺ ጋር አኩርፎ ሲወጣ አይ ምንም አይደለም ትለዋለች። ድርቅ ብላ ማለት ነው። ደግሞ ካሌብ እኮ ከወጣ ተሎ ጭቅጭቅ ነበረ። ለምንድን ነው? አይ ኤልሳዬ ምንም ጭቅጭቅ አልነበረም ትላለች ደሊና። እያዳመጥኩ ነበረ በውስጥ ላይ፣ ለምንድን ነው እንደዚህ የምትሆን ትላታለች። አይ እኔ እኮ ስለ ሰርግና ስለ ወጪ ነው እያወራን ነበረው እንጂ ምንም
ሌላ ነገር አላወራንም ትላለች። ደለና ለመደበቅ ትሞክራለች። አይ እኔ እኮ እያሰማሁ ነበረ በውጭ ሆነ ለምንድነው እንደዚህ ደግሞ እኮ ጭቅጭቅ አልነበረም ትላለች። ደለና ጭቅጭቅ አልነበረም የተወያየን ነው የነበርነው እንጂ ትላለች። የሆነ ነገር ሳይኖርሽ ናንቺ ካልድ ምንም አይነት ናንቺ አይፋጥጥልሽም ነበረ። አንቺ ግን የሆነ ነገር ነው የደበቅሽ ነገር አለ ትላታለች። እኮ ካልብዬ ናንቺ ምንድን ነው የደበቅሽኝ ስናገርሽ እኔ በደንብ አዳምጫለሁ። አንቺ ግን ለምንድን ነው እንደዚህ የምታነኝ? ሰማሽኝ ትላለች። ደለናም አዎ እየሰማሽ ነበር